እሺ ይሄ የማስታወሻ መልእክት ነው። ለወንዶች ስሜት የሚፈጥርላችሁ የብልታችሁ ጫፍ እንደሆነ ሁሉ ለሴት የብልት የውስጠኛው ክፍል አይደለም። እሺ ውጭ ላይ ክሊቶሪያል ስቲሙሌሽን በምንለው መልኩ ወይም ደግሞ ክሊቶሪስ ምላት ምን እንደሆነች ጉግል አድርጉት። ያቺን ቦታ ማሸታችሁ ለወንድ የብልቱን ጫፍ የመንካት ያህል ስሜት እንደሚሰማችሁ ነው። ስለዚህ ሴቷን አስደስታለሁ ብላችሁ ውስጥ ድረስ አትታገሉ። ምክንያቱም ከ15-30% የሚሆኑት ብቻ ናቸው ግንኙነት በማድረግ የሚደሰቱት። ይህንን ደግሞ ባለቤታችሁን ጠይቃችሁ ማረጋገጥ ትችላላችሁ። ወይም ደግሞ ያንን ነገር ክሊቶሪያል ስቲሙሌሽን በመተግበር ሴቷ እርካታ ላይ ስትደርስ ታዩታላችሁ። ስለዚህ ይህን ነገር ላስታውሳችሁ ብዬ ነው። በማንኛውም ስንፈተ ወሲብ ለመታከም ፈልጉ ከሆነ ባይሎ ስልክ ያለ ደውላችሁ ቀጠሮ ማስያዝ ትችላላችሁ። መልካም ምሽት። ሴት ልጅ ለግንኙነት ያላት ስሜት ተነሳሽነት ሲጨምር ሰውነቷ ላይ የምታስተውሉት ለውጥ አለ። መጀመሪያ እዛ አካባቢ እርጥበት ይኖራል። ከዛ በተጨማሪ ደግሞ ግንኙነቱን ለሷ ህመም እንዳይኖረው እዛ አካባቢ ሪላክስ የማድረግ ነገር አለ። ይሄንን የማወራላችሁ ብዙ ሴቶች ገና ሳይወልዱ ጓደኛዬ እዚህ አካባቢ ላልተሻል እንደ ድሮ አይደለሽም፣ ኢቭን ሌላ ሰው ደርበሽብኛል አይነት ኮምፕሌንት እየደረሰ እየተሳቀቁ ስለሚወጡ ነው። ማወቅ ያለባችሁ ነገር ከሚስታችሁ ጋር ግንኙነት ከማድረግ በፊት እዛ አካባቢ እርጥበት ካለ ሰውነቷ ትንሽ ላስቲሲቲ ትንሽ የሪላክስ የማድረግ ነገር ካለ ይሄ ተፈጥሯዊ ለውጥ ነው። ይሄ ባይፈጠርና ግንኙነት ብታረጉ ለሷ ፔንፉል ይሆናል። መድረቁ መላላጥ ያመጣል። ኢቭን ግንኙነት እንድትጠላ ያደርጋል። ስለዚህ እንደዚህ አይነት ለውጥ ካስተዋላችሁ ሴትን ማሳቀቅ አይደለም የሚያስፈልገው። ጥሩ ስራ እየሰራችሁ ነው። ስሜት ጥግ ላይ የማድረስ እድላችሁ ከፍተኛ ነው። ስለዚህ ይሄ ፖዚቲቭ ሳይን ነው እንጂ ሴትን ማሳቀቂያ መንገድም ሆነ ሪዝን አይደለም ለማለት ያህል ነው። አብዛኞቹ ሴቶች የሚረኩት በክሊቶራል ስቲሙሌሽን ነው ብለን ከዚህ በፊት አውርተን ነበረ። ክሊቶሪስ የትኛው አካል እንደሆነ ጉግል አድርጋችሁ ማየት ትችላላችሁ። ያንን ቦታ ብቻ በመነካካት ከ70 እስከ 80% የሚሆኑ ሴቶች የእርካታ ጣሪያ ላይ ይደርሳሉ። ይህ ቦታ ከ8000 በላይ ነርቭ ኤንዲንጎች ስላሉት በጣም ሴንሲቲቭ የሆነ ቦታ ነው። በተጨማሪ ደግሞ ፎር ፕሌይ ላይ ሌሎች መነካካት የምትችሏቸው ኢሮጂነስ ዞንስ የሚባሉት በጣም ስሜትን የሚያነቃቁ ቦታዎችን ልንገራችሁ። ከንፈር፣ ጆሮ፣ አንገት፣ የውስጥ ታፋ እንዲሁም ደግሞ ጡቶች፣ በተለይ ደግሞ ጫፎቹ በጣም ሴንሲቲቭ የሆኑ ቦታዎች ስለሆኑ ግንኙነትን ወንድ ብቻ ሳይሆን ሴትም እንድታጣጥም እነዚህን ቦታዎች በመነካካትና በመሳም የግንኙነት ህይወታችሁን ከፍ ማድረግ ትችላላችሁ። ጤና ይስጥልን። በዚህ ቪዲዮ በሴቶች ላይ የሚታይ የወሲብ ስሜት ማጣት ምክንያቶችን እናያለን። በሴቶች ላይ የሚታይ የወሲብ ፍላጎት ማጣት በብዙ ምክንያት ይመጣል። ከነሱ መካከል አንደኛ አካላዊ ምክንያቶች፣ ይህም በግንኙነት ወቅት ህመም ካለ ወይም ደግሞ ኦርጋዝም ወይም መጨረስ ካልቻልሽ፣ የጤና መታወክ ካለ፣ አንዳንድ መድኃኒት የምትወስጂ ከሆነ፣ መጠኑ የጨመረ አልኮል የመውሰድ ዘይቤና ሲጋራ ማጨስ፣ በተለያየ ምክንያት የቀዶ ጥገና ማድረግ፣ ይህም የሰውነት ምስልን ወይም ቦዲ ኢሜጅን በመቀየር የወሲብ ፍላጎትን ሊቀንስ ይችላል። ድካም፣ ይህም ስራ ላይ ባላቸው ጫና፣ በቤት ውስጥ ባላቸው ኃላፊነት ምክንያት ይመጣል። ሁለተኛ የሆርሞን ለውጦች፣ በእርግዝና በጡት ማጥባት ወይም በማረጥ ጊዜ በሚኖር የሆርሞን ለውጥ። ሶስተኛ የስነ ልቦና ችግሮች፣ የድባቴ ወይም የጭንቀት በሽታ መኖር፣ የአካል ወይም ወሲባዊ ጥቃት ታሪክ መኖር፣ ከዚህ ቀደም አሉታዊ የወሲብ ገጠመኞች፣ በስራና በተለያዩ የህይወት ክፍሎች ላይ ጭንቀት መኖር። አራተኛ በፍቅር ግንኙነት ላይ ችግር መኖር፣ ከፍቅር አጋር ጋር አለመግባባት፣ አለመተማመንና ያልተፈቱ ችግሮች መኖር። ስለዚህ በሽታ ሙሉ ቪዲዮ ለማየት ከፈለጉ ዩቲዩብ ቻናላችን ላይ ማግኘት ይችላሉ። ቸርን ሰንብቱ።